በተለያዩ ሀገራት መካከል በሚደረጉ የድንበር ተሻጋሪ ንግዶች ሴቶች የተለያዩ የመብት ጥሰቶች እንደሚያጋጥማቸው መገለጹን ይሆናል። ይህ የተገለጸው በስርዓተ ጾታ እኩልነትና ሴቶችን በኢኮኖሚ ማብቃት ላይ ትኩረቱን ያደረገው የምስራቅና ደቡባዊ የጋራ ገበያ ትብብር ኮሜሳ በአዲስ አበባ ማካሄድ በጀመረው ቀጠናዊ መድረክ ላይ ነው። መድረኩን የተከታተለችው ሪፖርተራችን ሰላማዊት ጌታሰው ናት። ተጨማሪ አዘጋጅታለች። በሴቶችና ማህበራዊ ጉዳይ ሚኒስቴር አስተባባሪነት የተዘጋጀው 15ኛው የምስራቅና ደቡባዊ የጋራ ገበያ ትብብር ኮሜሳ ሴክሬታሪያት ቀጠናዊ መድረክ በዛሬው ዕለት በአዲስ አበባ መካሄድ ጀምሯል። በመድረኩ በቀጠናው የሚገኙ ሴቶች በስራ ፈጣሪነት፣ በንግድና በቢዝነስ የሚኖራቸውን ሚና ማሳደግ እንደሚገባ ተገልጿል። እስካሁን እየተደረጉ ባሉ ጥረቶች ለውጦች ቢመዘገቡም ከፋይናንስ ከመስሪያና መሸጫ ቦታ አንጻር አሁንም ሴቶች በርካታ ተግዳሮቶች እያጋጠሟቸው መሆኑ ተጠቁሟል። በመድረኩ የተገኙት በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶችና ህጻናት ዘርፍ ሚኒስትር ዴኤታ ሂክማ ከይረዲን እነዚህን ችግሮች መፍታት ያልተቻለው ሴቶችን እኩል አድርጎ ማየት ባለመቻሉ መሆኑን አንስተዋል። ግን የትላንቱ የቤት ስራ ዛሬ ላይ በጣም ብዙ ቻሌንጆች አሉበት ማለት አንዱ ከአመለካከት ይጀምራል። ለምሳሌ የፋይናንስ ሴክተሩን በምናይበት ሰዓት ያው የፋይናንስ ሴክተር የኢትዮጵያ ህግ የሴቶች እኩልነት ነው የሚለው ወንድም ሴትም እኩል የመጠቀም መብት አለው ብሎ ያስቀምጣል። አተገባበሩ ግን ምን ይመስላል ብለን በምናይበት ሰዓት አሁንም ሬሾውን በሚታይበት ሰዓት ለምሳሌ አሁን ቁጠባ ላይ ስትሄጂ በጣም የሴቶች ቁጠባ በጣም ከፍተኛ ነው። ብድር ላይ በምንሄድበት ሰዓት ደግሞ የሴቶች ብድር ተጠቃሚነት ገና ዝቅተኛ። ያ ምንድነው በየደረጃ ያለው በእነን ስራ የሚሰሩ አካላት አስተሳሰብና አመለካከት የሴቶችን እኩልነት አምኖ ከመተግበር አኳያ ያሉ ተግዳሮቶች። በኮሜሳ የስርዓተ ጾታ ዋና ኃላፊ ጽጌ ታደለ በበኩላቸው በተለያዩ ሀገራት መካከል በሚደረጉ የድንበር ተሻጋሪ ንግዶች ሴቶች የተለያዩ የመብት ጥሰቶች እንደሚያጋጥማቸው ገልጸዋል። ይህ ጉዳይ ለሴቶች የንግድ እንቅስቃሴ ተግዳሮት መሆኑን ያነሱት ኃላፊዋ ቀጠናዊ ተቋሙ ችግሩን ለመፍታት እየሰራ መሆኑን ጠቁመዋል። የተለያዩ አመለካከቶች አሉ። በተለይ የክሮስ ቦርደር የድንበር ተሻጋሪ ንግዶች በሚካሄዱበት ጊዜ ሴቶች የሚገጥማቸው ችግር አለ። ሃራስመንት፣ ፍራውድ አለባቸው። ሌሎች ከንግድ ጋር ፍሬምወርኮች አሉ። እነሱን ያለማወቅ እነዚህን እንዲያውቁ የማድረግ የኮታ ሲስተም እንዲኖራቸው ፕሮሞት እናደርጋለን። ክሮስ ቦርደር ትሬድ ላይ ለምሳሌ ኢትዮጵያና ጅቡቲ በክሮስ ቦርደር አካባቢ ያሉ ሴቶች በጣም ከፍተኛ ችግር ይገጥማቸዋል። ለምሳሌ ህፃናት ይይዛሉ፣ እርጉዝ ሊሆኑ ይችላሉ። ከዚህ ከሪፕሮዳክቲቭ ሮል ጋር ተያይዞ ያሉ ችግሮች እንዲፈቱ ሴቶች ስለሆኑ ደግሞ የማታለል ስራዎች ይገጥማቸዋል። ሴቶች የሚያጋጥሟቸውን እነዚህን ችግሮች በዘላቂነት ለመፍታት የቀጠናው ሀገራትን የህግ ማዕቀፎች ማዋሃድ አስፈላጊ መሆኑን በመድረኩ ተነስቷል። እስከ መጪው ሐሙስ ድረስ በሚቀጥለው ውይይትም ይህ ጉዳይ ዋነኛ የትኩረት አቅጣጫ መሆኑንና ሀገራቱን አንድ የሚያደርጉ ህጎችና ፖሊሲዎችን ለመቅረጽ መታሰቡንም ኃላፊዋ ጨምረው ተናግረዋል። የተለያዩ ዶክመንቶችን ፕሬዘንት እናደርጋለን። ዶክመንቶቹ በእነሱ አዶፕት ከሆነ በኋላ የህግ ማዕቀፍ ይሆናል። ከዛ በኋላ በእነዚህ ዶክመንቶች አማካኝነት ስራዎቻችንን እንሰራለን በአባል ሀገራት ማለት ነው። ሜምበር ስቴት የራሳቸው ኦቶኖመስ የራሳቸው ፖሊሲ በራሳቸው ኮንስቲቱሽን ያንን ሪስፔክት እናደርጋለን። ግን የፖሊሲ ሃርሞናይዜሽን ደግሞ ከኮሜሳ ጋር እንደ ሪጂናል ኢንተግሬሽን ከሜምበር ስቴት ጋር የፖሊሲ ሃርሞናይዜሽን እንዲኖር የተለያዩ ካፓሲቲ ቢልዲንግ ስራ እንሰራለን። 21 አባል ሀገራት እየተሳተፉበት በሚገኘው በዚህ ውይይት ሴቶች የሚያጋጥሟቸውን ችግሮች በዘላቂነት ከመፍታት በተጨማሪ ለቀጠናው ዘላቂ እድገት ወሳኝ ሚና እንዳለው ተገልጿል። በቀጣይ ቀናት በሚደረጉ በእነዚህ ውይይቶችም ኢትዮጵያን ጨምሮ የቀጠናው ሀገራት የስርዓተ ጾታ እኩልነትን ለማስፈንና የሴቶችን የኢኮኖሚ ተጠቃሚነት ለማረጋገጥ በተከናወኑ ተግባራትና በተገኙ ስኬቶች ላይ ልምድና ተሞክሯቸውን እንደሚለዋወጡ ይጠበቃል።